ዓለም ሁለት አይነት ሰዎች አሏት። አንዳንዶች ስለ ወንበር ክብር ሲሉ ይጣላሉ፣ ይገዳደላሉም፣ አገርም ያፈርሳሉ። ሌሎች ደግሞ ስለ ወንበር ክብር ሳይሆን ስለ ሕዝብ ክብር ሲሉ የወለዱትን ልጅ ያብራካቸውን ክፋይ ወደዚያ ወደ ቀዝቃዛ መቃብር ይሸኛሉ። ፖለቲካ የጥቅም ግጭት ነው ይባላል። በእርግጥ እውነት አለው። ነገር ግን ትግል፣ እውነተኛ የሕዝብ ትግል የልብ ትርታ ነው፣ የደም ዋጋ ነው። ዛሬ አይናችንን ወደ ፋኖ ኃይሎች የትግል ሜዳ እንመልሳለን። በዚያ ተራራና ቁልቁለት ውስጥ፣ በዚያ የድልና የሞት መንደር ውስጥ አንድ እጅግ አስደንጋጭ እጅግም አስተማሪ ድራማ እየተከናወነ ነው። በአንድ በኩል ስልጣን ካልተሰጠን ድርጅቱን እናፈርሳለን የሚሉ የሕዝብን ደም እንደ መወጣጫ መሰላል የሚቆጥሩ የወንበር ሱሰኞች አሉ። በሌላ በኩል ደግሞ ልጆቻችንን ገብረናል፣ ደማችንን ማፍሰሰናል፣ እኛ ፍር እንሁን እንጂ ስልጣን ለኛ አይገባም፣ ስልጣኑ የሚገባው ለአማራ ሕዝብ ነው የሚሉ የዚህ ዘመን ሕያው ሰማዕታት አሉ። ዛሬ የምንፈትሸው ሚዛን ከባድ ሚዛን ነው። ዛሬ የምናየው እውነት እጅግ መራራ ነው። ያንድን አባት እንባ፣ ያንድን ጀግና ትህትናና ያንድን አዲስ ድርጅት የሞት ሽረት ፈተና ፊት ለፊት እንጋፈጣለን። እስኪ ራሳችሁን ጠይቁ። ሁለት ልጆቹን፣ አዎ አንድ አይደለም ሁለት ወንድ ልጆቹን ለትግል የሰጠ አባት ስልጣን ይገባኛል ብሎ ቢጠይቅ ማን ይፈርድበታል? ነገር ግን ታጋይ ደረጀ በላይ የልጆቻቸውን አስክሬን ተራምደው የሕዝብን አደራ ተሸክመው ይህንን ድርጅት አምጠን ወልደነዋል፣ ስልጣን ግን አንፈልግም ሲሉ ይደመጣሉ። ይህ ምን አይነት ጀግንነት ነው? ይህ ምን አይነት የሞራል ልዕልና ነው? በሌላ በኩል ዋርካው እየተባለ የሚጠራው በጀግንነቱ ስሙ የናኘውና በምስራቅ አማራ ስሙ ከፍ እያለ የመጣው የአማራ መሪ እንደሆነ የሚነገረው ዋርካው ምሬ ወዳጆ ስልጣን ከእግሩ ስር ሲወድቅለት ጀነራል ተፈራ ማሞ እያለ እኔ አልቀበልም ብሎ ሲገፋ፣ እውነት ይህ ዘመን የእነዚህ አይነት ሰዎች ዘመን ነው ወይስ እነዚህ ጀግኖች መንገዱን ጠርገው ሌሎች ተንኮለኞች እየተረማመዱባቸው ነው? የአቶ እስክንድር ነጋ ተራ አባልነት ከጀርባው ምን ይዞ መጥቷል? ይህ የትህትና ውሳኔ ነው ወይስ የፖለቲካ ሴራ? የምንሰማው ወሬ፣ የምናየው ሁኔታ ነገን የሚያበራ ወይስ የሚያጨልም? ውድ ተመልካቾች፣ ታሪክ ጨካኝ መምህር ነው። አዲሱ የፋኖ ድርጅት ተመስርቷል። መርከቧ ተሰርታለች። ግን መርከቧ ትሻገራለች ወይስ ትሰምጣለች? ዓለም አቀፍ ታሪክ አንድ የሚያስፈራ እውነት መዝግቧል። እነ ደቡብ ሱዳን፣ እነ ስፔን፣ እነ ቪየትናም ሁሉም ትግል ጀምረው ነበር። ነገር ግን አንዳንዶች እንደ ጆን ጋራንግ ህልም ከሽፈው ወደ እርስ በርስ ጦርነት ገብተዋል። ምክንያቱም እንደ ደረጀ በላይ አይነት ስልጣን አንፈልግም የሚሉ ቅን ልቦች ወደ ዳር ተገፍተው እኔ ካልበላሁት ይደፋ የሚሉ ጅቦች መሃል ስለገቡባቸው ነው። አሁን የተመሰረተው የፋኖ ድርጅትስ ከፊቱ ምን አይነት ገደል ተጋርጦበታል? የስፔን አብዮት የተበላው በዓላማ ልዩነት ነው። የደቡብ ሱዳን ነጻነት የተሰረቀው ደግሞ በስልጣን ሽኩቻ ነው። የአማራ ትግልስ ቀጣዩ የደቡብ ሱዳን ዕጣ ፈንታ ይጠብቀዋል ወይስ እንደ ደረጀ በላይና ምሬ ወዳጁ ያሉ የሞራል ዋልታዎች ይታደጉታል? ጥያቄው የፖለቲካ ጥያቄ አይደለም። ጥያቄው በተለይ ለአማራ ሕዝብ የመኖርና ያለመኖር ጥያቄ ነው። እየተከበራችሁ የበራፍ ቲቪ ቤተሰቦች ጤና ይስጥልን። በዚህ ልዩ መሰናዶ ሁለት ልጆቹን የቀበረው አባት ለወንበር ፈላጊዎች ያስተላለፈውን ጸጥተኛ መልእክት፣ የዋርካው ምሬ ወዳጆን የሮማውያን አይነት አስደናቂ ትህትናና አዲሱ የፋኖ ኃይሎች የጋራ ድርጅት ከፊቱ የተጋረጡበትን 3 የሞትና የሽረት ዓለም አቀፍ ፈተናዎቹን አንድ በአንድ ከስር ከመሰረታቸው እየመዘዝን እናስቃኛችኋለን። አብራችሁን ቆዩም። ልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። እንደተባለው ነው። አንዳንዶች ስለ ወንበር ይጣላሉ፣ አንዳንዶች ደግሞ ስለ ወንበሩ ክብር ልጆቻቸውን ወደ ቀዝቃዛ መቃብር ይልካሉ። ፖለቲካ የጥቅም ግጭት ነው ይባል የለም፣ እውነት አለው። ነገር ግን ትግል፣ የእውነተኛ የሕዝብ ትግል የልብ ትርታ ነው። ዛሬ ወደ አማራ ሕዝብ የትግል ሜዳ ዘልቀናል። በዚያ የትግል ሜዳ ላይ ሁለት አይነት ሰዎች ይገኛሉ። ከፊሎቹ ስልጣን ካልተሰጣቸው ድርጅቱን እናፈርሳለን የሚሉ የወንበር ሱሰኛ ሲሆኑ፣ ገሚሶቹ ደግሞ ልጆቻችንን ገብረናል፣ ደማችንን አፍስሰናል፣ ግን ስልጣን ለኛ አይገባም የሚሉ የዘመናችን ሕያው ሰማዕታት ናቸው።
የምናወራው ስለ ነባሩ ታጋይ ደረጀ በላይ እምባ፣ ስለ ዋርካው ምሬ ወዳጆ ቅንነት፣ ትህትናና ስለ አቶ እስክንድር ነጋ እንቆቅልሽ ነው። የአማራ ሕዝብ ትግል በደም የተጻፈ መጽሐፍ ነው። የዚህ መጽሐፍ አንዱ ምዕራፍ ላይ ደግሞ ታጋይ ደረጀ በላይ ይገኛሉ። ደረጀ በላይ ባለፉት 30 ወራት ውስጥ ምን እንደሆኑ ታውቃላችሁ? የፋኖ አዛዥ ብቻ አልነበሩም። እሳቸው ማጣትን አጥተዋል፣ መራብን ተርበዋል፣ ማዘንን አዝነዋታል። ያም ቢሆን ታጋይ ናቸውና ለዚያውም ወንድ ለዚያውም ጎንደሬ ማዘንን ውጠው ለህዝባቸው ክብር አድረዋል። ለዚህ ትግል ለዚህ ህዝብ ላመኑበት ነጻነት ሲሉ 2 ወንድ ልጆቻቸውን በጦር ሜዳ መስዋዕት አድርገዋል። አስቡትማ አንድ አባት የአብራኩን ክፋይ ተተኪ ልጁን ቀብሮ አይኑ ሳይደርቅ ሁለተኛውን ልጁን ሲቀብር፣ ይህ ህመም በቃላት የሚገለጽ አይደለም። ይህ መስዋዕትነት በወንበር አይተመንም። ሰሞኑን አዲስ ድርጅት ተመስርቷል። ብዙዎቹ እኔ ምን ቦታ አገኘው እኔ የቱ ጋር ነኝ እያሉ ሲሻኮቱ ታጋይ ደረጀ በላይ ስማቸው ከዝርዝር ውስጥ አልነበረም። ተቆጡ፣ አኮረፉ ወይስ ድርጅቱን አወገዙም? በፍጹም አላደረጉትም። የሰጡት ምላሽ የታሪክ ድንጋይ ላይ ተቀርጾ የሚኖር ነው። ይህንን ድርጅት ሁላችንም ማምጠን ነው የወለድነው። እንኳን ተፈጠረ ስልጣን ባይኖረኝም ህዝባዊ ታጋይነቴ ይቀጥላል አሉ። የአማራ ፋኖ አንድ ባለመሆኑ ሁሉም ሲጓጓ፣ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። ተመልካቾቻችን እውነተኛ ጀግንነት ማለት በእርግጥ እንዲህ ያለው ነው። ልጆቹን የሰጠ አባት ወንበር አልተሰጠኝም ብሎ አያለቅስም። ምክንያቱም የሱ ወንበር የሚገኘው በቤተ መንግስት ውስጥ ሳይሆን በህዝቡ ልብ ውስጥ ነው። ለዚያውም በዚያ ክቡር፣ በዚያ ታጋሽና በዚያ ጽኑ የአማራ ህዝብ ልብ ውስጥ። ይህ ታሪክ በዓለም ላይ አንድ ትልቅ ሰው ያስታውሰናል። ጣሊያንን አንድ ለማድረግ የተዋጋውን ጁሴፔ ጋሪባልዲም። ጣሊያንን አዋህዶ ነፃ ወጥቶ ሲጨርስ ንጉሱ ስልጣን ሊሰጠው ፈለግም። ጋሪባልዲ ግን እኔ ስራዬን ጨርሻለሁ፣ አሁን ወደ እርሻ መመለስ እፈልጋለሁ ብሎ የዘር ቀረጢቱን ይዞ ወደ ቤቱ ተመለሰም። ታጋይ ደረጀ በላይ የዚህ ዘመን ጋሪባልዲ ናቸው። ለአማራ ህዝብ የሰጡት እንጂ ከአማራ ህዝብ ከጀግንነቱ በቀር እየተቀበሉት ነገር የለም። በሌላ በኩል ዋርካው እየተባለ የሚጠራው ጀግናው ምሬ ወዳጁ አለም። በሜዳው ላይ ያለው ተቀባይነትና ወታደራዊ አቅሙ ዝናውም ጭምር ለአመራርነት ያበቃዋል። ነገር ግን በአዲሱ መዋቅር ውስጥ የእሱ ስም እንደተጠበቀው ከላይ አልነበረም። ለምን ብሎ እየጠየቀ ቢኖር መልሱ ያስደምማል። ጀነራል ተፈራ ማሞ እያለ እኔ እንዴት እመራለሁ? እሳቸው የሰሩት ስራ ያላቸው ልምድና ክብር እያለ እኔ እሳቸውን ተራምጄ ስልጣን አልቀበልም አለም። ይህ በስነ ልቦና ዲፍረንስ ቱ አውቶሪቲ ወይም ለተሞክሮ የሚሰጥ ክብር የሚሰኘው ነው። እንዲህ ያለው ክብር አሰጣጥ በኢትዮጵያ ህዝብ ዘንድ ያን ያክል የሚታወቅ ባይሆንም በሮም ታሪክ ውስጥ ሲንሲናተስ የተባለ ጀግና ነበር። አገሩ ስትወረር ከእርሻው ተጠርቶ ጦሩን መራ፣ እናም አሸነፈ። ህዝቡ ንጉሳችን ሁን ሲለው አይ እኔ ተራ ገበሬ ነኝ፣ ስራዬን ጨርሻለሁ፣ ስራዬን ሰርቻለሁ ብሎ ስልጣኑን አስረክቦ ሄደም። ምሬ ወዳጁ ስልጣን የሚገኘው በመነጠቅ ሳይሆን በመከባበር እንደሆነ አሳይም። ጀነራል ተፈራ ማሞን ማክበሩ ራሱን ምሬን ከፍ አደረገው እንጂ በእርግጥ አላሳነሰውም። እነዚህ የመሳሰሉ እንቆች ባሉበት የትግል ሜዳ ውስጥ በሌላ በኩል ደግሞ ስልጣን ካልተሰጠን እንወጣለን፣ ድርጅቱን እናፈርሳለን የሚሉ ድምጾችም ይሰማሉ። 2 ልጆቹን ከሰጡ አባት የማያፍሩ ለአማራ ህዝብ መከራ ደንታ የሌላቸው ትግሉን እንደ ኬክ የሚቆርሱ አካላትም መኖራቸው ይነገራል። በዚህ መሃል አቶ እስክንድር ነጋ አሉ። ስልጣን አልፈልግም፣ ተራባል ብቻ ሆኜ እቀጥላለሁ አሉ። ይህ ንግግር ከላይ ሲታይ እንደነ ደረጀ በላይ አይነት ትህትና ይመስላል። ነገር ግን የፖለቲካ ተንታኞች ይህ ስልታዊ ማፈግፈግ ነው ወይስ እውነተኛ መስዋዕትነት ብለው እንዲጠይቁ አድርጓቸዋል። ስልጣን አልፈልግም ማለትና የምፈልገው አይነት ስልጣን አልተሰጠኝም ብሎ ማኩረፍ የተለያዩ ነገሮች ናቸው። እንደ ደረጀ በላይ ልጆችን ገብሮ ስልጣን አይገባኝም ትግሉ ይቅደም ማለት ግን በእርግጥ ሰማዕትነት ነው። በታሪክ መዝገቦች ውስጥ ሰፍሮ እንደሚገኘው አብዮቶች ልጆቻቸውን ይበላሉ። ነገር ግን አብዮቶች የሚከሽፉት
ታጋዮች ዓላማቸውን ረስተው ወንበሩ ላይ ሲሽቀዳደሙ ነው። በአሜሪካ የነጻነት ጦርነት ወቅት ጆርጅ ዋሽንግተን ስልጣን በጉልበት መያዝ ሲችል አይ ይበቃኛል ብሎ ወደ ቤቱ ተመለሰም። ዓለም ያከበረው ለዚህ ነው። ዛሬ በአማራ ትግል ውስጥ የሚያስፈልጉት እነማን ናቸው? ስልጣን የኔ ነው የሚሉ ጩኸታሞች ወይስ እንደ ደረጀ በላይና ምሬ ወዳጁ ያሉ ልጆቻቸውንና ክብራቸውን ለሕዝብ አሳልፈው የሰጡ ጸጥተኛ ጀግኖች? የደረጀ በላይ 2 ልጆች ደም ከአንድ የፕሬዝደንትነት ወንበር በላይ ይጮሃል። እውነተኛ መሪ ወንበር ላይ አይቀመጥም። እውነተኛ መሪ መስዋዕትነትን ይለብሳል። እንዲህ ያሉ ጀግኖች እንዲህ ያለ ዋጋ የከፈሉለት ያ አንድ የአማራ መርከብ ተሰርቶ አልቋል። በእርግጥ ድርጅቱ ተመስርቷል። ግን በታሪክ እንደምናየው የድርጅት መመስረት የአንድ ምዕራፍ መጨረሻ እንጂ የሌላ እጅግ ፈታኝ ምዕራፍ መጀመሪያ ነው። ይህ አዲስ የተወለዱ ድርጅት ምን ይጠብቀዋል? እንደነ ደረጀ በላይ አይነት አይበገር የመንፈስ ያላቸውን ይዞ ይሻገራል ወይስ በስልጣን ጥመኞች ተጠልፎ የሚወድቅ ይሆናል? አሁን መርከቧ ተሰርታ አልቃለች። ጉዞ ሊጀመር ነው። ሰሞኑን የተመሰረተውን የፋኖች የጋራ ድርጅት ብዙዎች የድል ዋዜማ አድርገው ሲያዩት፣ የፖለቲካ ተንታኞች ደግሞ ይህ የአንበሳን አፍ የመክፈት ያክል ከባድ ፈተና ነው ይላሉ። ድርጅት ወረቀት አይደለም። ድርጅት ህንጻም አይደለም። ድርጅት ማለት እንደ እናቶ ደረጀ በላይ ያሉ 2 ልጆቻቸውን የቀበሩ አባቶች እንባና እንደ ዋርካው ምሬ ወዳጁ ያሉ ጀግኖች ትህትና ሲዋሃድ የሚፈጠር ጉልበት ነው። ግን ታሪክ አንድ አስፈሪ ማስጠንቀቂያ አለው። ብዙ አብዮቶች የሚከሽፉት በጠላት ጥይት ሳይሆን በውስጥ ሽኩቻቸው ነው። እስኪ አዲሱ ድርጅት ከፊት ለፊቱ የተጋረጡበትን 3 የሚያክሉ የሞትና የሽረት ፈተናዎች ከዓለም አቀፍ ታሪኮች ጋር እያነጻጸር እንመልከታቸው። የመጀመሪያው ፈተና በደቡብ ሱዳን የታየው አይነት አስፈሪ በሽታ ነው። ሱዳናውያኑ በሽታቸውን ዘ ፓወር ቫኪዩም ትራፕ ብለው ይሰይመውታል። የፋኖ ኃይሎች አዲሱ ድርጅት የመጀመሪያው ፈተና ከነጻ አውጭነት ወደ መንግስትነት የሚያደርገው የአስተሳሰብ ሽግግር ነው። በደቡብ ሱዳን ታሪክ ውስጥ እነ ጆን ጋራንግ ለዓመታት ሲዋጉ ቆዩም። ነጻነቱ ሲመጣ ግን ማን ይምራ በሚለው ጥያቄ ዙሪያ ሳልቫኪርና ሪክ ማቻር ተከፋፈሉም። አገሪቱንም ወደ ባሴ እርስ በርስ ጦርነት ውስጥ ከተቷት። ለምን የተባለ እንደሆነ እንደ ደረጀ በላይ አይነት ስልጣን አልፈልግም፣ ልጆችን የሰጠሁት ለዓላማ ነው የሚሉ ሰዎች ወደ ዳር ተገፍተው እኔ ካልበላሁት ይደፋ የሚሉ ፖለቲከኞች ፊት ለፊት ስለወጡ ነበር። የፋኖ ኃይሎች የገነቡት ይህ አዲሱ ድርጅትም ይህን ፈተና ከፊት ለፊቱ የሚጠብቀው ፈተና ነው። በመግለጫው ላይ እንደተመላከተው ሁሉ አንዳንዶች ስልጣን ካልተሰጠን እያሉ ሲያጉረመርሙ ሰምተናል። ድርጅቱ መቀጠል የሚችለው በመዋቅሩ ውስጥ እንደ ምሬ ወዳጁ ያሉ ትልቅ መሆን ማለት ዝቅ ማለት ነው ብለው የሚያምኑ መሪዎችን ሲያበዛ ብቻ ነው። ያለበለዚያ ዕጣ ፈንታው እንደ ደቡብ ሱዳን ነጻ አውጪዎች መከፋፈል ይሆናል። የፋኖ ኃይሎች የገነቡት አዲሱ ድርጅት ሁለተኛው ፈተናው በስፔን አብዮት ወቅት የታየው የስፔናውያኑ ፈተና ነው። ስፔናውያኑ ያን ስህተታቸውን በታሪካቸው ውስጥ አይዲዮሎጂካል ዲቪዥን ብለው አስፍረውታል። ይህ የዓላማ ጥራት የሚሰኘው ስፔኖችን የፈተነው ፈተና ለፋኖ ኃይሎችም የሚቀርላቸው አይመስልም። በ1930ዎቹ በስፔን በነበሩ የእርስ በርስ ጦርነት ወቅት ፋሽስቱን ፍራንኮን ለመጣል የተነሱት ኃይሎች በቁጥር ብዙ ነበሩ። ችግራቸው ደግሞ አንድ ብቻ ነበር። ሶሻሊስቱ፣ አናርኪስቱ፣ ሪፐብሊካኑ ሁሉም የራሱን ዓላማ ይዞ ይጋፋ ነበር። በመጨረሻም በመሃላቸው በተፈጠረው ክፍተት ፍራንኮ አሸነፈ። ይህ አዲሱ የፋኖ ድርጅትም ከተለያዩ አካባቢዎች የመጡ የተለያየ የፖለቲካ እይታ ያላቸው ኃይሎች አሰባስቧል። ይህንን ልዩነት ወደ አንድነት ማምጣት የሚቻለው እንዴት ነው ለሚለው ጥያቄ መልሱ ያለው አሁንም ታጋይ ደረጀ በላይ ጋር ነው። ደረጀ ልጆችን የሰጠሁት ለአማራ ሕዝብ እንጂ ለዚህኛው ወይም ለዚያኛው ግለሰብ አይደለም ብለዋል። ድርጅቱ የፖለቲካ ኢዲዮሎጂ ሳይሆን የሕዝብ ህልውናን ብቻና ብቻ ማዕከል ካደረገ እንደ ስፔን አብዮተኞች ከመበታተን ይድናል። ድርጅቱ የፖለቲከኞች መፈንጫ ሳይሆን የሰማዕታት ቤተ መቅደስ መሆን አለበት። ይህ አዲስ የተመሰረተው የፋኖ ኃይሎች ድርጅት ሶስተኛው ፈተናው የሞራል ቅቡልነት ማግኘት ወይም ማጣት የሚሰኘው ነው። በቪየትናም ጦርነት ወቅት ጀነራል ጂያፕ የተባለው የጦር መሪ አሜሪካን ያሸነፈው በዘመናዊ መሳሪያ ብቻ ሳይሆን በህዝቡ ስነ ልቦናና በታጠቀው ህዝባዊ ምሽግ ነበር። ይህ አዲሱ ድርጅት መሳሪያ ሊኖረው ይችል ይሆናል፣ ጦር ሊኖረው ይችል ይሆናልም። ነገር ግን የሞራል ልዕልና ከሌለው ባዶ ነው። የሞራል ልዕልና የሚገኘው ከማን ነው የተባለ እንደው ደግሞ ከላይ ወንበር ላይ ከሚቀመጡት ሰዎች ሳይሆን ታች ሆነው ሁሉን ነገር ከሰጡት እንደ ደረጀ በላይና እንደ ምሬ ወዳጆ ካሉ ሰዎች ነው። እነዚህ ሰዎች የድርጅቱ ህሊናዎች ናቸው ማለት ይቻላል። ህዝቡ ድርጅቱን የሚያምነው በመግለጫው ቆንጆነት ሳይሆን
እነ ደረጀ በላይ አሁንም ከድርጅቱ ጋር መሆናቸውን ሲያረጋግጥ ነው። እነ ምሬ ወዳጆ በትህትና ድርጅቱን ሲደግፉ ሲያይ ነው። እነዚህ ሰዎች ከድርጅቱ ከተገለሉ ወይም ከኩርፊያው በስተቀር ሌላ አማራጭ ካጡ ድርጅቱ ነፍሱ የተለየችው አስክሬን ይሆናል እንደማለት ነው። በእርግጥ አዲሱ የፋኖ ኃይሎች ድርጅት መጻኢ ዕድል ብሩህ የሚሆነው ልክ እንደ ምሬ ወዳጆ መሪዎቹ እርስ በርስ ሲከባበሩና የነባሮችን ልምድ ሲቀበሉ፣ ልክ እንደ ደረጀ በላይ የግል ስልጣኔ ይቅር የህዝብ መዳን ይቅደም የሚል መንፈስ በድርጅቱ ውስጥ ሲሰፍን ነው። የተለያዩ ዓለም አቀፍ ተሞክሮች እንደሚያመላክቱት ብዙ ድርጅቶች በውጭ ጠላት ሳይሆን በውስጥ የስልጣን ጥማትና የስልጣን ሽኩቻ ፈርሰዋል። ይህ አዲስ ድርጅት ግን መሰረቱ የበርካታ አማራ ወጣቶች ደም ስለሆነ ጣሪያውም የጀግኖች ትህትና ስለሆነ ፈተናዎችን አልፎ ለድል ይበቃል ብለን ተስፋ እናደርጋለን። የአቶ ደረጀንም ባይረሳ የምሬን ትህትና የናቀ ድርጅት እድሜው አጭር ነው። ጉዞው ቀጥሏል። መንገድህን ጨርቅ ያድርግልህ የተባለው ለተንኮል ሳይሆን ለድል እንዲሆን የሁሉም ቅን ሰው ምኞት ነው በሚል እንሰናበታለን። ክቡራን ተከታታዮች በያላችሁበት ዓለም ሰናይ ጊዜ እንመኛለን።